የዛሬ ስላሴዎች ስምህ ይክበር ይመስገን። ማን ነው እንደኔ ደስ ያለው? እስኪ ደስ ያላችሁ ደስ ብሎናል እያላችሁ ጻፉ ኮሜንት ላይ። ደስ ያለው ብቻ ከልቡ በቃ ከአንጀቱ ሀይሚና ብሩኬ መቼም አይለያዩም ስትሉ የነበራችሁ ልክ እንደኔ በቃ እኔ በምክንያት ነው ሀይሚና ብሩኬ መቼም አይለያዩም ብዬ በልበ ሙሉነት የምናገረው በምክንያት ነው። እግዚአብሔርን በቃ ስለምተማመንባቸው ነው። ስለ ሁሉም ነገር እግዚአብሔር ይመስገን፣ ፈጣሪ ይመስገን። የእውነት በጣም ነው ደስ ያለኝ። የዛሬው ደስታዬ ወደር የለውም። ታዲያ ይሄን ደስታ በምንድን ነው የምታሳዩኝ እናንተ? እስኪ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ደስ ብሎናል እያላችሁ ደግሞ ኮሜንት ላይ ደስታችሁን ግለጹ። እግዚአብሔርን ዛሬ ደስ ብሎኛል። በጣም ነው ደስ ያለኝ። ምንም ይሁን ሀይሚዬ ከሀገርም ትውጣ ከሀገርም አትውጣ፣ አገርም ውስጥ ሆና ይሁን እውነት ሄዳም ይሁን አይመለከተኝም። ዋናው ነገር እንኳን መጣች። በቃ እንኳንም ያው አሁን ቀጣይ ፓርት የሚሆነው ከብሩኬ ጋር መገናኘት፣ መታረቅ፣ ሰላም መፍጠር ነው። ስለዚህ ምንም ትሆን አይመለከተኝም። ግን ብቻ ስለመጣች ደስ ብሎኛል። የምሬን ነው የምላችሁ እና ውዶቼ፣ ማሮቼ፣ ፍቅሮቼ እንዴት ናችሁልኝ? ግን ደህና ናችሁ? እንዴት ውሏችሁ እንዴት ነበር? ቀን እንደኔ ያልመሽ ብሏችኋል? ወይኔ በስመ አብ! ይሄን 15 ቀን የተሰራ ነው ስራ። ወይ ሲያስጠላ፣ ወይ ሲደብር፣ በጣም የሚያስጠላ ጊዜ፣ በጣም የሚያስጠላ ቀን ነበረ። ግን ስለ ሁሉም ነገር ፈጣሪ ይመስገን። እንግዲህ ሀይሚዬ ከሀገር ወጥታለች ተብላ ነበረ። እሷም ከሀገር ወጥቻለሁ ብላ እንግዲህ ትላንትና በቪዲዮ ተላቅሰዋል። በቪዲዮ ብዙ ነገር ተፈጥሯል። ብዙ ነገር በቃ እኛም ማዝነናል። ለምን እንደዚህ ይሆናል ብለን ብዙ ተጨንቀን ብዙ አልቅሰናል። ግን ፈጣሪ ይመስገን ዛሬ መታልናለች ጨረቃዋ፣ ቅመሟ፣ የሚዲያው ድምቀት፣ የሚዲያው መሪ። ሲጀመር እግዚአብሔርን ተለያይተው የሚሰሩት ቪዲዮ ራሱ ማለት ነው ምንም ድምቀት የለውም። ምንም ትናንትናም በቪዲዮ እያወሩ ቪዲዮ ሰሯ። በቪዲዮ እንደመጡ ነው የቆጠራችሁት። ሀይሚና ብሩኬ እስከ ዛሬው መጡ፣ በቃ ጨረቃዎች መጡ ብላችሁ ሰፍ ብላችሁ የሆነ ድምቅ ብሏል አላለም። ኮሜንት ገቡ ራሱ የሆነ ትካዜ ቁዘማ ምናምን ነውና ዛሬ ግን በደስታ እንጥጥ እያላችሁ ያ ቪዲዮ ያያችሁት። አዎ እርግጠኛ ነኝ እንደዛ ነው። እንግዲህ ደግሞ ዛሬ ያው ሀይሚዬ እንድትመጣ ሀይሚዬ ዛሬ ኢትዮጵያ ውስጥ ገብታ እንድናያት ያው ናቲ ትልቁ ሚና ተጫውቻለሁ ብሏል። በእርግጥ ትላንትናም አድራሿን አምጣ ተብሎ ሀሰን ተፋጦ ነበረ እና ያው ተናግሮ ነው ብዬ አስባለሁ። ወይም ደግሞ ያው በስልክም ያልቅ ነገር ነው። በነገራችን ላይ እኮ በስልክም ያልቅ ነገር ነውና እንግዲህ በስልክ ናቲ ብዙ ነገር እንዳላት፣ ብዙ ነገር እንደመከራት፣ ብዙ ነገር እንደተናገራት፣ እንዲሁም ፍፄም ያው ስተትን አስተካክለሃል ጎበዝ አንበሳ፣ አዎ እንደዚህ ነው የሚሻለው። እንዲሁም ደግሞ እነ ኤፋ በጣም ነው ያደነቅኩት። ምክንያቱም አንድ ቀን እንኳን መጥቶ ቪዲዮ ላይ ስለ ሀይሚና ስለ ብሩኬ አላወራም። ግን እንደሰማችሁት ሀይሚዬ ያው ኤፋ በጣም ብዙ ለፍቷል እኔ እዚህ እንድመጣ ብላለች። እና አንተም በጣም እናመሰግናለን። እናንተም የእውነት እና ናቲሻም በቃ ከአንድ ትልቅ ሰው የሚጠበቀው ይሄ ነው። እውነቴ ነው። ይሄ ናቲን በጣም ማለት የሆነ በቃ ትንሽ በሰላ ያለም ስለሆነ ትንሽ ከህይወትን አየት ያደረገ ሰው ስለሆነ እኔ የሀይሚና የብሩኬ ጓደኛ ቢሆን የሆነ አለ አይደል ይመጥናል የሚል ሰው የሚመጥን አይነት ሰው ነው የሚመስለኝ። ምክንያቱም አለ አይደል ከህይወት ብዙ የተማረ ነው። እነሱን መምከር፣ እነሱን መቆጣት። ይሄን የዩቲዩቡን ድራማውን ቪዲዮ ምናምን ተውትና በሪል ህይወት በሪል ላይፍ ራሱ ይሄን ያልኳችሁ ምክንያት በሪል ላይፍ እና ሶሻል ላይፍ ይለያያል። ሶሻል ላይፍ እና ሪል ላይፍ በጣም የተለያየ ነው እና በሶሻል ላይፍ ሳይሆን በሪል ላይፍ ራሱ በቃ ብዙ ከህይወት ተሞክሮ ከህይወት ልምድ የወሰደ ሰው ስለሆነ እነሱን እየመከረ እየተቆጣ እሱ ያለፈበትን መንገድ በማስተማር
እሱ ባለፈበት መንገድ ህይወትን ስላየ በቃ የእነሱ ጓደኛ በመሆኑ ደስ ብሎኝ ነበረ። በፊትም እንደዛ ላለሁና እግዚአብሔር ይመስገን አሁንም ቢሆን ያው ተቆጥቶ መክሮ ሀይሚዬ ወደ ሀገር እንድትመጣ አድርጓታል። ሁለተኛ ነገር ደግሞ ናቲ እንዴ ምን አስበህ ነው ብሩኬ ናፍቆሻል አልናፈቀሽ የሚባል ጥያቄ የሚባል ጥያቄ የለን። ዛሬማ ፈታ ነው እግዚአብሔርን እንዴ የሚባል ጥያቄ አለ እንዴ? ምን ሆነና ሲያከንፍ ያመጣት? ምን ሆነና ሲያበር ያመጣት? ምን ሆነና እና ጨረቃ ፋሚሊ ደግሞ በጣም ይለያሉ። የሚለዩ ሰዎች አሉ። ሀይሚና ብሩክ የሚለያዩ እንዲለያዩ የማይፈልጉ ከጥቅም ነፃ የሆኑ ከልብ የሚወዷቸው ከልብ የሚያከብሯቸው ሀይሚና ብሩኬን ስፍስፍ ብለው የሚወዷቸው ኦዲየንሶች አሉ የምለው በልበ ሙሉነት በምክንያት ነው። ለምን በሉኝ፣ ናቲን እንደሰማችሁት በጣም ብዙ ሰዎች የሰደባችሁኝም አላችሁ። እንዲሁም ደግሞ ሀይሚንና ብሩኬን መክረህ አንድ አድርግ ብላችሁ ጋራዥ ድረስ የመጣችሁ እናቶች አላችሁ። በቃ ብዙ መስዋዕትነት፣ ብዙ ዋጋ እኔ በቃ እንደዚህ እንደሆን ለእነሱ በጣም ብዙ ዋጋ ከፍያለሁ። ሀይሚ እዚህ ሀገር እንድትመለስ ብዙ ነገር አድርጌያለሁ፣ ብዙ ዋጋ ከፍያለሁ። ይሄ ደግሞ የእናንተም አስተዋጽኦ አለበት። የእናንተ ሁኔታ፣ እናንተ ያላችሁበት ኮንዲሽን፣ እናንተ ያላችሁበት ሁኔታ እንደዚህ እንደሆን እንዳደርግ ያደረገኝ ብሏል። አንዳንዴ ተጽዕኖ በጣም እንትን አለው፣ ጥሩ ነገር አለው። እውነቴን ነው። ይሄ ሁሉ እናንተ በቃ ለሀይሚና ለብሩኬ አስባችሁ ተጨንቃችሁ በቃ ናቲ እነሱን አንድ ማድረግ አለብህ ብላችሁ አስባችሁ ስራ ቦታው ድረስ ጋራዥ ድረስ ይመጡ ነበር አሉ። ብዙ እናቶች እህቶች መጥተዋል አለ እግዚአብሔርን። በቴክስት ደረጃ እንኳን እኔ የምጽፍ ነበረ። ያው እኔ ስድብ እንኳን አልሳደም። እኔ ስድብ አልወድም፣ ማንንም መሳደብ አልወድም። ማንንም ማለት እኔ እንጃ አላቅም፣ አልሰድም። ያው ሰው ነኝ፣ አንዳንዴ ካፌ የሆነ ነገር ሊያመልጥ ይችላል። ግን ደግሞ እንደ አንድ ዩቲዩበር ማለት ያው ዩቲዩበር ባልባልም ግን የዩቲዩብን ህግና ስርዓት፣ የዩቲዩብን ስራ፣ የዩቲዩብን ሁኔታዎች፣ የዩቲዩብን አካሄድ ስለማቅ ለምን እንደዛ አረጋችሁ፣ ለምን እንደዚህ ሆናችሁ ብዬ በውስጥ አልሰደብም። በውስጥ ገብቼ አልናገርም። ምክንያቱም አውቀዋለሁ። በቃ ይሄ ባህሪው ሊሆን ይችላል የዩቲዩብ ባህሪ እና አንዳንዴ ተነጋግረው የሚሰራሉ አይደለ? ተነጋግረው ተመካክረው ልክ በቃ እንትን አይዲያ ፈጥረው የራሳቸውን ካራክተር ፈጥረው ሊሰሩ ይችላሉ። ስለዚህ እኔ በውስጥ ገብቼ አልሳደብም። ለምን የዩቲዩብን ባህሪውን እና አብርሽና ሩታ አሁን ሩታ ትክክለኛ ሚስቱ ናት። ፈቷታል? አልፈታትም እንዳይመስላችሁ፣ አልተፋቱም። ትክክለኛ ሚስቱ ሩታ ናት የአብርሽ። ግን እሳ ሚዲያው ላይ ግን እንዴት እንደሚያንቀጠቅጡት ተመካክረው ይሰራሉ። ተመካክረው በቃ የዩቲዩብ ባህሪው እንደዛ ስለሆነ ነውና ብቻ ግን ደስታዬ ወደር የለውም። የእውነት እኔ እንጃ በጣም ነው ደስ ያለኝ። ከብሩኬ ጋር ሲገናኙ ደግሞ ማየት ነገ ቀጣይ ቪዲዮ እንጠብቃለን። ተመስገን ጌቴ።